ሰላም ቲዩብ እንዴት ናችሁ? ዛሬም በአዲስ ባበደ ስራ ይዤላችሁ መጥቻለሁ። የኤሞቢ የጄ ሳይመን ሴት ድር የሚለውን ቪዲዮ ገና ፖስት ከማድረጌ ልጄ ሪል ቶክ ብሎ መጣ እና ለምን ቼክ አናደርገውም ብዬ ይዤ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ተመልሻለሁ። እሺ ጀለስ የኤሞቢ ሪስፖንስ ስማው ብላ ላገችልኝ። እሺ ብዬ የሰማሁት ለፋኖቻቸው ይመልሳሉ ብዬ ስጠብቅ አሁንም አንድ ነገር ላይ ናችሁ። ሕፃን የያዘውን አይለቅም። እንደተለመደው ስቱዲዮስ ገብቼ ተርስተው ነበር አፈር ልሰው ብዬ አእምሯቸውን ላናገው ነበር። ስድ ንባብ ነው ያልከው? ስድ ንባብ ይሄ ነው። ሙዚቃ ደግሞ ያሳዝና። ፋኖች ምን ትላቸዋለህ? እውነት ተናገር ነቢ። ቅልቅል የለበትም። እውነታውን ነው የምናገረው። የሚሉትን አይኖሩትም። 4 ነጥብ አይሰነዝሩትም። እውነት ተናገር ነቢ። ፋኖች ምን ትላቸው? ስላንተ ንገራቸው። ያነቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖችን ምን ትላቸው? ኦኬ እነሱ ብቻ አይደሉ፣ እኔ ራሴ እየጠበቅኩ ነበር። ጄ ስሞን ከልጅነትሽ ጀምሮ የምትፈልጊው ከድህነትሽ የሚያላቅሽ ነገር ነበር። ታለንት አለሽ። ታለንትሽን አልክድ። ከግሩፓች ውስጥ እንዲሁም ሰው መስዋን ኦኬ ይሄው በዛኛው ቪዲዮ ብዬ ነበር ጄ ሳይመን ትችላለች ብዬ ነበር። ልጄ ብለዋታል። እሺ ኤኬን ተዋት። ኤኬ ታለንት ፊትም ምንም ነገር ሶስታችሁም አንድ የሚያስማማችሁ ነገር አለ። ምንም አለመኖራችሁ። ስለት የላችሁም፣ ብረት የላችሁም፣ ቺክ የላችሁም፣ ዝና አልነበራችሁም። አሁን የምታዩት ሁሉ ነገር እኔን ተሰርባችሁ ያመጣችሁት ነው። ጄ ስሞን እኔን ተውና ፋኖችን ፍራ። ይሄን ነገር እቀበላለሁ ጋይስ። እኔን ተሰርባችሁ ነው ያመጣችሁት በሚለው ነገር እስማማለሁ። እናንተስ? የመላጣል በእኔ ነው ፌመስ የሆነው ትላለህ። አይ እንመለስ። ኢትዮጵያ ውስጥ ዱር እያለ ምናምን ነገር የሌለ በቃ ላይፋችን ክሬዚ ነው። እዚህ ምናምን እዛ እንዳልተወለድኩ አሁን የምዘፍንለትን ላይፍ በደንብ አድርጌ ነው። ያኔ ፈላ ነበርኩ፣ በጣም ፈላ። ግን ከኔ በእድሜ የሚበልጡትን እያየው ስላደጉ አንተ ከምትለው በላይ አውቀዋለሁ። እዚህ መጥቼ የፈረስ አጣቢ ምናምን ሽንት ቤት አጣቢ ምናምን ወይ እናንተ እንደምታስቡ የሰው ገረድ አልሆንኩም። ዳይስፖራ ምናምን ኤርፎራ እና አብዛኞቻችሁ ማለት ኤሞቢን ብቻ እያወራ የአማርኛ ፊልም እያያችሁ በቃ ሁሉም አንድ አይነት ነው። አንዳንድ ጣጤዎች አይጠፉ 100% ስግጥ ያሉ እዛው ሸገር ውስጥም እንደዛው ነው። የትም ሀገር ብትሄድ እንደዛ ሰገጥ አይጠፋም። የትም ሀገር ባክ ቱ ኤሞቢ። ጃኒ ፊፍት ቡራና ኤሞቢ የሚለያቸው ነገር ጃኒ ፊፍት የአራዳ ልጅ ይባላል። ቡራ ከገጠር ብትሆንም እንኳን የአራዳ ልጅ ትባላል። ለምን ይመስላችኋል? ከገጠር ልጅ ቢሆንም የአራዳ ልጅ ነው ቡራ ማለት ነው። እናንተ ግን እዚሁ አዲስ አበባ ሆናችሁ ነው ነገር አይ እሺ ቡራ ድስ ተደራርገን በግጥም ስለበለጥኳት ኦኬ አቆመ። ጃኒ አምስተኛው ከልቡ አርቲስት ነው። ባትል ሁሉ ታረጋለች። በግጥም በለጥኩት ምናምን ኦኬ ሙዚቃ ውስጥ ያለ ነገር የራሳቸውን ላይፍ ነው የቀጠሉት። ኤሞቢስ ድስ አርጎኝ ድስ መልስላቸው። አሁን በዚህ ሰዓት የሚኖሩትን ላይፍ እያነሳው ነው። ድስ ቤዝድ ኦን ትሩ ስቶሪ። ኦኬ ብረት አለኝ። የምር የተጨመረ የተቀነሰ ነገር የለም ዛሬ እስካሁን እንዳየሁት። ኦኬ እሺ ብረቴ ላይ አንጥፌ ትራሴን ምናምን ስል ሙዚቃ ውስጥ ምኞት አይደለም፣ ተረትም አይደለም። የአንሳሊስ ከቤት አልወጣም ስል የአንሳሊስ ከቤት አልወጣም ሪል ላይፍ። ኤሞቢዎች ደግሞ ብረትም ስለትም የላችሁም ስላችሁ እውነታው ነበር። አሁን ከዚህ ኦዲዮ በኋላ ማለት ሶሻል ሚዲያ ላይ ምናምን ብረት ይዘው ይመጣሉ። ተወድሮት ነው ምንም በቃ ወደ ቁም ነገር እንደዛ ድስ ተደርጋችሁ ምንም የላችሁም ተብላችሁ አሁን በዚህ ቪዲዮ ምንም ሳይኖራችሁ በቪዲዮ ስትያዙ መጀመሪያ ሰው የሚያደርገው ኤክስፕሌን ነው የሚያደርገው። መጀመሪያ ለፋኖቹ ነው ኤክስፕሌን የሚያደርገው። ከዛ ሳማኝ ከሆነ ወደ ድሱ ይገባል ማለት። ግን ሙዚቃን በደንብ የሚያውቅ ሰው ድስ ተደርጎ ሲሸነፍ ዝም ነው የሚለው። ከዛ የራሱን ነገር ይጀምራል። ጄ ስሞን እንዳልሹ ሽንፈት አልወድም ምናምን ብለሻል። ዳስ ግ ብሮ በእውነታው ድሮ ነው የተሸነፋችሁ። ግን ስላላመናችሁ ኦኬ ተጨመረላችሁ። ሰገጥ ስለሆናችሁ መቼም ኢትዮጵያ ውስጥ ድሪልን የጀመረው እኔ ልጅ ሮባ ኦኬ አይ ቲንክ አብዛኞቻችሁ ይሄን ነገር ማወቅ ትፈልጋላችሁ ይመስለኛል አይደል? እኔ ልጅ ሮባ ቢግ ሮባ ኤም ስሞክ እና ሌሎችም ለመጀመሪያ ጊዜ ኢትዮጵያ ውስጥ ድሪል ያወጣሁት እኔ ነኝ። ለዙፋኑ ግን ተሯሩጬ አላውቅም። ማንም የሚጀምረው ዋናው መጀመሩ። ለምን በለኝ ተተኪ ትውልድ ስለሚመጣ። ተተኪ ትውልድ ደግሞ ኤሞቢ ነበሩ ከኛ በኋላ ይመጡ። እኛ ምን ሰራውን አይተው ኦኬ እኛም ታለንት አለን እንደነሱ መሆን እንችላለን ብለው የመጡ ናችሁ። አሁን ጭዌው እኛ ሪስፔክት አድርጉ ምናምን አይደለም። ያነ በነጋሽ ጥላውን ገሰሰ ጊዜ የቀረ ነገር። ከዛ በተረፈ ደግሞ አትሊስት እስከ 5ኛ ክፍል መሄድ ያስፈልጋል እና ደግሞ የሌለ ጥግ ድረስ አራዳ መሆን አለ። ኦኬ
ሪስፔክቱ ይቅርና ሳትነኩ መታችሁ ድስ ታደርጉናላችሁ። ለዛ ስንመልስ ደግሞ ፌመስ ትሆናላችሁ። ጌሙ እኮ ተባለ ጋይስ። ላይክ መጀመሪያ ልጅ ኤቭ እነሱን ያላቸው ነገር አለ ካለ ጀስት አስረዱኝ። ግን ጀስት ዝም ብሎ መሰለኝ ዲስ ያደረጉት እነሱ እንደዛ ነው አይደለ? ሪል ቶክ ነው ለነገሩ። ሻት አውት ቱ ማይ ፋንስ ድሪል ኪንግ ምናምን ነገር ይሉኛል። ኦኬ አይ አክሰፕት ዳት ቢካዝ አይ አም ንግ ራሴ በራሴ ክሌም ያደረኩት ነገር አይደለም፣ የተሰጠኝ ነገር ነው። ሙዚቃ ስለማይችሉ ራፐሮቹ እያልኩኝ የሆነ ነገር ካወጣው ሙዚቃ ምችል ከሆነ አም ናት ቶኪንግ ዩ። ሙዚቃ ማችል ከሆነ ደግሞ ድስ ታደርገኛለህ። ቢካዝ ስለማችል ያማል፣ የምናገረው ነገር ያማል። ከዚህ በኋላ ስለ ኤሞቢ አናወራም። እሱን ለፋኖቼና ለእነሱ ፋኖች ትችዋለሁ። ስካናቲ በምን ጉዳይ ነው የተጣላ ነው? ኦኬ ስክሪንሾት ጋይስ ላይክ ይሄን ነገር ሁላችንም ማወቅ እንፈልጋለን ብዬ አስባለሁ አይደለ? ቢኖረኝ በጣም አሪፍ ነበር፣ ግን እዛው በዛው ነው ብሎክ ያደረገኝ። ኦኬ ያኔ አልታወቅም ነበር። ዝም ብዬ አይጂ ላይ የምጽፋቸው ነገሮች ሊኖሩ ይችላሉ፣ ግን እንደዚህ አልነበርም። ሁላችንም እንደምናውቀው ስካናቲ የሆነ ሙዚቃ ለቆ ነበር፣ የተመታ ሙዚቃ። ያኔ እንደ አድማጭ ሰማሁት። ሙዚቃው አልተመቸኝም፣ ድምፁም አልተመቸኝም። አይጂ ስቶሪ ላይ ሙድ ያስኩባት ስታይልሽን ቀይረሻል፣ ይሄኛው ግን የተመታ ስታይል ምንም ድምፅ አልተመቸኝም። ቤዚክሊ ቀይሮ ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ኤግዛክትሊ ስካናቲ ታምባ when you come here Ethiopia gonna be hell for you. Come on man. Chris Brown making threats. Quit playing with me bro. የሆነ ነገር ተመላለስን፣ ከዛ ብሎክ አረገች። ይታያችሁ እንግዲህ የሆነ ነገር ስካናቲ ያለኝ ብዬ እየሮጥኩ ስቱዲዮ ገብቼ ድስ አላረኩት። ለዛ ለራሴ እስኪ አሁን በዛ ሰዓት ድስ ባረገው ኖሮ ቫይራል አይወጣም፣ በፈለጋችሁ ታስይዙኝ ይወጣል። ግን ደግሞ እኔን አልሆንም ነበር። ክላውት እንደዛ ማሳረድ ስራ አይደለም። እስከሆነ ጊዜ እንዲያውም ማስኬን አላውልቅም፣ ማንም እንዲያውቀኝ አልፈልግም ሁላ ያን ያልነው ካሜራና ክላውት መጠላው እና ከብዙ ዓመታት በኋላ በቅርብ ጊዜ ለምን እንደሆነ እንጃ ያረገችውን ያለችውን ነገር አስታወስኩና ድስ አረኳት። ስካናቲ ቺኩን ተነጥቋልና ነጥቄበታለሁ። የተለያየ አማርኛ ነው። አብዛኞቻችሁ ራፐሮች ደግሞ አማርኛ ለእኔ እንደማታስተምሩኝ በደንብ አድርጋችሁ ታውቁታላችሁ። ብቻ ግን የነጠቀው ጀለሴ ስሙን አልነግራችሁ አንዳንድ ነገር አየው። ኦኬ እና ከብዙ ዓመታት በፊት መጨማለቋ ትዝ አለኝና ሰሩባት። አሁን ደግሞ ከነ ኤሞቢ ጋር አብረው እየሰሩ ስለሆነ እስኪ ግም ለግም አብራዝ ግም ይላል ላይ ብሮ የሚጠሉኝ ሁሉ በሆነ መንገድ ተገናኝተው ጓደኛዎች ለምን ይመስላል የሆነ አዲስ ራፐር መጣ ሲባል ዲስ ፎር ልጄ I don't even know these niggas bro። የኔ ፋኖች ያውቃሉ ለምን እንደሆነ ዲስ የሚያደርጉኝ ራሱ ያውቃሉ። እኔ ብቻ ነኝ ለምን ዲስ እንደምደረግ ማላውቀው። ብቻ ግን ፋኖችን ንገራቸው ስለ እንዲህ ነበር እንድትናገር የፈለኩ። ላይቭ ላይ ወጣ ምናምን አይደለም፣ እንዲህ በቀጥታ ለፋኖች ግልጽ አድርገ ራስ እንድታስተዋውቃቸው ነው። ብቻ ግን ሙዚቃ እንኳን አልሰራውላችሁ። ልክ እንዳጀማመሩ የሆነ ነገር ብዬ ወደ ሙዚቃው ልገባ ነበር፣ ግን ጥቅሙ ለኔም ለፋኖቼ ማለት እንዴ ትቀልጃለሽ እንዴ? አልበም እየተሰራ ነው። ቀኑን አልነግራችሁም፣ የሆነ ሳለ ይወጣል። ኦኬ ጋይስ እንጠብቃለን። አልበም ጸዴ ነው። እሺ እዚህ ወር መጨረሻ ወይም በሚቀጥለው። ሁላችሁንም በጣም ነው የምወዳችሁ። ፒስ አውት ቤቢ ሲያ። መልካም ዜና ነው እንግዲህ ለልጄ ፋኖች አልበም ጸዴ ነው። ግን የነ ኤሞቢ ምስቲ ነው እንጠብቃለን ጋይስ፣ የእናንተንም መልስ እንጠብቃለን በደንብ። የምር ሪል ቶክ ጋይስ ያበደ ነው። የኤሞቢ ድጌ ለልጄ ቤት ሰራ የጄ ሳይመን ዲስ ያላያችሁት ይኸው እዚህ መጨረሻ ላይ ያደርግላችኋለሁ፣ እዩት።